ቤተሰብ ዛሬ ማለት ነው እንጀራ እንዴት እንደሚጋግር ላሳያችሁ ነው። ውጭ ሀገር ላይ ያላችሁ ልጆች እንጀራ እኔ እንዴት እንደሚጋግር ላሳያችሁ ነው። አንደኛው መጥበሻ አመጣለሁ። መጥበሻ አምጥቼ ከዛ ዱቄት አረጋለሁ። መጥበሻ ላይ ዱቄት አርጌ እና ጋይስ እኔ ማለት ነው ይሄን የሚያክል ነው ያረኩት ዱቄት ይሄን የሚያክል አርጋለሁ መጥበሻ ላይ። ከዛ እኔ እሳት ላይ አረጋለሁ። እሳት ላይ አርጋለሁ። ከዛ በኋላ እናማስላለን። እያማሰልን ማለት ነው። ከለሩን እንዴት ሲሆን እንደምታወጡት አሳያችኋለሁ። እንደዚህ እናማስላለን እና ቤተሰብ የምር ታማስላላችሁ። እኔ ይኸው ከለር እየቀየረ ነው አያችሁ። ከለር እንደዚህ እስከሚቀይር ድረስ ነው ማማስለው። እንደዚህ አማስዬ በደንብ ታማስላላችሁ። በዚህ የሆነ ከለር ሲቀየር ከለሩን ሲቀየር ከዛ አሳያችኋለሁ። እና ይሁን የሩዝ ዱቄት ካላችሁ ደስ ይላል። የሩዝ ዱቄት ከሌላችሁ ኖርማል ነው። ግን የሩዝ ዱቄት ብኖራችሁና ያኔ ፍርኖ ዱቄቱን ስትገዙ የሩዝ ዱቄቱን በዛ የትኛው ሱቅ ላይ ይኖራል። የትኛው ሱቅ ላይ ነው እንደ እዚህ ሀገር ላይ አይኖርም ብዬ ነበር፣ ግን አለ። ሁሉም ሱቅ ላይ አለ የሩዝ ዱቄት ማለት ነው። በዚህ ድንሽ ምናምን እየጠበስኩ ነው እዚህ ጋር በዛው ከል እያሳየው ያለሁት እና የሩዝ ዱቄት ትጨምራላችሁ ካላችሁ። አሁን ይሄ እኔ የሩዝ ዱቄት ነው በዚህ ይሄው ቤተሰብ አሁን እንደዚህ ሆኗል ከለሩ ማለት ነው። ከለሩ አሁን እኔ አውጥቻለሁ ከሰዓት አውጥቻለሁ። እንትን ውጪ ላይ ነው ያለው። በደንብ አማስዬ ከለሩ ከለሩ የጤፍ ከለር ሆኗል። አሁን የጤፍ ከለር አልተመለሰም። አሁን ቅድም ነጭ ነበር። አሁን የጤፍ ከለር ሲሆን አውጣውት ከሰዓት ማለት ነው። ከሰዓት አወጣውት። ከዛ በኋላ ምን አረጋለሁ እና ቤተሰብ እኔ ማለት ነው ትንሽ እንትን የሩዝ ዱቄት ትንሽ ነው የሚጨምረው። ትንሽ ማለት ነው የሩዝ ዱቄት ጨመርኩት። ይሄችን ምታክል አልወድም እኔ ትንሽ ሲጀመር ዱቄት ራሱ ትንሽ ነው፣ ምክንያቱም ብቻዬን ስለሆንኩኝ። ከዛ አወጥቻለሁ። በዚህ ካውንተር ላይ ነው ያለው። ከዛ በኋላ ማስለዋለሁ። አሁን የዱቄት ከለሩ የጤፍ ከለር አልመሰላችሁም? ይዩት፣ አልመሰላችሁም? የጤፍ ከለር እንደዚህ አይነት ከለር ቡኒ የሆነ ያለ አይደል? የሚያምር ከለር አርግታችሁ እንደዚህ የሚያምር ከለር አርግታችሁ ከዛ በኋላ ሲቀዘቅዝ እናቦካዋለን። ሲቀዘቅዝ አሁን አልቀዘቀዘም። ሲቀዘቅዝ እናቦካዋለን። እና ቤተሰብ ላሳያችሁ በደንብ ማለት ነው። ወይኔ ስልኬ ወደቀ እንዳሳቁብኝ። እሺ ወይኔ ስልኬ አልቀመጣልኝ። እንዴት አድርጌ ላሳያችሁ? በዚህ እዩት። እንደዚህ አድርጌያለሁ። በቃ አሁን እንደዚህ አድርጌያለሁ። ሲቀዘቅዝ እናቦካዋለን ማለት ነው። እዩት። መጥበሻ ላይ ማድረግ ትችላላችሁ። እንደዚህ መጥበሻ ላይ ማድረግ ትችላላችሁ። እና እንትን ላይ ማድረግ ምንድነው ማሽን ላይ ማድረግ ትችላላችሁ። ዱቄት አርገታችሁ በጣም ቀላል እኮ ነው። 30 ደቂቃ ይሆናል እስከምትሰሩ ድረስ ትንሽ ደቂቃ ነው። ቤተሰብ እና ይኸው እዚህ ጋር አርጌያለሁ ዱቄቱን ማለት ነው። አሁን ቅድም እንትን አረኩት ዱቄት ይሄ ነው። እዚህ አርጌያለሁ። ካሜራ አረጋለሁ። እዚህ ካሜራ አንድ ማንኪያ እኔ 2 ማንኪያ ነው ማረገው ማለት ነው። ቶሎ እንዲደርሰኝ 2 ማንኪያ ካሜራ አረኩት። ከዛ በኋላ እናቦካዋለን። ሌላ እኔ ምንም ነገር አልጨምርም፣ አልወድም። ምንም ነገር መጨመር አልወድም። ይኸው ካሜራ አድርጌያለሁ። ዱቄት ለካሜራ ብቻ ነው ያደረኩት። አልወድም ብዙ ነገር ማድረግ። እናንተ ስትፈልጉ ብዙ ነገር መጨመር ያኔ ብዙ ነገር ስላችሁ ብዙ ነገር አይደለም። ያኔ ጨው መጨመር ትችላላችሁ፣ ሱካር መጨመር ትችላላችሁ። እኔ የሚፈልገው ማለት ነው እንደዚህ ነው። በእንትን ብቻ ነው የሚፈልገው በካሜራ ብቻ ሶሪ ብዙ ባባልኩት በካሜራ ብቻ ነው እንትን ማድረግ የምወደው እና አልወድም፣ ሌላ ነገር አልወድም። ስለዚህ እዩት። ባይዘው የጤፍ ከለር ነው የሚመስለው። ጤፍ ነው የሚመስለው ከለሩ ማለት ነው። ጤፍ በቃ ቆጭ ጤፍ። ይኸው አያችሁ፣ እንዲህ ጤፍ ነው እንዲህ ጤፍ ነው የሚሆንላችሁ ማለት ነው። ይኸው ቶሎ እንዲደርስ ከፈልጋችሁ በደንብ ነው የምታሹት ማለት ነው። አያችሁ አሁን ቶሎ እንዲደርስ ከፈልጋችሁ ታሻላችሁ።
ቤተሰብ እኔ ቶሎ እንድደርስ ስለሚፈልግ ይህን የሚያክል እንትን ቅጥነት ላይ ነው ማስቀምጠው ማለት ነው። እንደዚህ ሲሆን እተዋለሁ ውሃ ማለት ነው። በቃ እንደዚህ ከሆነ ሎርማን ነው። እኔ ቶሎ እንድደርስ ስለሚፈልግ ነው። እና ጋይስ እኔ እንደዚህ ሲሆን አስቀምጣለሁ። እንትን ፔስታል ወይ የሆነ ነገር ሸፍኜ አስቀምጣለሁ። እና ቤተሰብ እንደዚህ ኩፍ ሲል ማለት ነው። ያው አያችሁ ኩፍ ስላለ ማለት ነው። እንደዚህ ሲል እና ጋይስ እንደዚህ ታቀጥናላችሁ። ከዛ መልሳችሁ ታስቀምጣላችሁ ማለት ነው። ድጋሚ ኩፍ ይላል መልሳችሁ አሁን እኔ እንደዚህ አቅጥኜ አስቀምጠዋለሁ ማለት ነው። መልሼ አስቀምጣለሁ ጋይስ። አሁን እንደዚህ አድርጌ አስቀምጠዋለሁ። ኩፍ ሲል ድጋሚ ሁለተኛ ማለት ነው። ሁለተኛ ኩፍ ሲል ከዛ ትንሽ ውሃ ጨምሬ እጋግራለሁ ማለት ነው። አሳያችኋለሁ። እና ጋይስ ይኸው እንደዚህ ሆኗል። ከዛ ውሃ ጨምራለሁ። ውሃ ጨምሬ አቀጥነዋለሁ ማለት ነው። ከዛ በኋላ ያለው ነገር አሳያችኋለሁ። እንጀራ እንዴት እንደምንጋግር ማለት ነው። አያችሁ እንደዚህ ሆኖልኛል። አያችሁ አረፋ ምኑ ጸዴ ያረፋል። ስንጋግር ደግሞ ምን እንደሚመስል እናያለን ማለት ነው። ይኸው አቀጠንኩት ማለት ነው። አያችሁ አቀጠንኩት። ወይኔ ቀጠነ መሰለኝ በጣም ማለት ነው። እስኪ እናያለን። መጥበሻው ማለት ነው በንጹህ ማለት ነው በትንሽ ዘይት አርግተን ምንም እንትን እንዳይ ይሆናል አይደል? በንጹህ ትንሽ ዘይት አርግተን እንደዚህ እንውለውላለን። ይሁን ጋይስ ይሁ ሊወጣ ነው ይሄ ማለት ነው። አያችሁ እና ጋይስ የምር ሩዝ በልታችሁ ወዳችሁ ከሚያም አያችሁ እንጀራ ማለት ነው። ምርጥ እንጀራ ነው ጋገርኩት። ሩዝ በልታችሁ ወዳችሁ ከሚያም እንደዚህ ጋገራችሁ ማለት ነው። ቤተሰብ እኔ አሁን ጨርሻለሁ ማለት ነው። ይሄን የሚያክል ነው የጋገርኩት። አያችሁ ይሄን የሚያክል ጋግሬያለሁ ማለት ነው። ይሄው እንደዚህ ጋግራችሁ ብሉ ማለት ነው። አይሻላችሁ? እንደዚህ ማለት ነው። ላትቀጡ ጋግሩ ብሉ ምናምን ላትቀጡ ጋግራችሁ ብሉ ማለት ነው። እንደዚህ አያችሁ ምን ትፈልጋላችሁ? እንደዚህ አይደል እንደምትጋግሩት ይመርጋግሩ ያለው እንደዚህ ጋግራችሁ ብሉ ማለት ነው። የምር ብዙ ነገር ነው አሁን እኛ ማለት ነው የሆነ ሩዝ ያስጠለናል። ብዙ ነገር አለ። የምር እኔ ብዙ ጊዜ አበላሽቼ ነው ባይዘው የሰራሁት ያጋገርኩት ማለት ነው። ትንሽ እኮ ነው ባይዘው ብዙ ጊዜ አበላሽቼ ነው የለመድኩት ማለት ነው እንጀራ መጋገር ባይዘው። ስለዚህ አበላሽታችሁ ምን እያረጋችሁ መጋገር ልመዱ እና ይሄ አልገባኝም። ሌላ ስሪ ሌላ ጋግሪ ካላችሁን ደግሞ አሳያችኋለሁ። ሌላ እየጋገርኩኝ ማለት ነው።